ማለት ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠን ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው። መብራንን አትያዟት ቢባልም ወጣቱ ግን ያለሷ እንዴት ይሆንልኛል ብሏል። ተመልከቱ። ስውሯ ማርያም በዊልቸር ተወስዳ በእግሯ ቆማ የተመለሰችው እህታችን ይህ ታሪክ የብዙዎችን ልብ የነካ ታሪክ ሆኗል። ዳሽ ቦታ ሙሉ ጠላቴ ሰይጣንን እክድሃለሁ፣ በዚህ በእናቴ በቤተክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ዳሽ ይላል። ማን እንደሆነ ኮመንት ላይ ጻፉልኝ። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን የቃል ሚዲያ ቤተሰቦች እንደምቆያችሁ። ዛሬ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዘላችሁ መጥተናል። እንዲሁም ወርሃ ጽጌ የመጀመሪያው ሳምንት እንደመሆኑ መጠን ስለ ወርሃ ጽጌ የሚያጠና ወይንም ስለ እመቤታችን የሚያወሳ ቪዲዮዎችን ይዤላችሁ መጥቻለሁ። እንዲሁም ደግሞ በዚህ በወርሃ ጽጌ ተማሪዎች ነጠላ ለብሰው ማኅሌተ ጽጌን ለመቆም ወደ ቤተክርስቲያን እንዲሄዱ ተከልክለው ነበረ። ይህንንም ቪዲዮ እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡ። እንዲሁም ሼር በማድረግ ለሁሉም እንዲሰራጭ እንድታደርጉልኝ በአክብሮት ጠይቃለሁ። ቀጥታ ወደ ቪዲዮ እናልፋለን። ማለት ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠን ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው። አስቡት፣ ሰዓት ገና ነው፣ ለኛ እየወጣን ነው። በጣም ብዙ ልጆች ናቸው ያሉት፣ የግቢ ተማሪዎች። በዛ ጊዜ ነው መውጫቸው፣ ተከለከልን። ፓትሮል ነው አይደለ ስሙ፣ እሱ ይመጣል። ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው። እና አስቡ፣ ጽጌ ቀርቶብናል። የጽጌ ወዳጆች እንግዲህ እህታችንን እንደሰማችኋት ነውና ደብረ ብርሃን ላይ ዩኒቨርሲቲ ውስጥ ለመውጣት ነጠላና ቀሚስ ያደረጉ ሴቶች ለመውጣት ሲሞክሩ አትወጡም ተብለው ፓትሮል እየመጣ የገፈተረ እስከ ዶርማቸው እንዳደረሳቸው የተናገረች ነውና ማኅሌተ ጽጌ በዚህ መልኩ ቀርቶብናል። ለምንድን ነው ሊቀርብን የቻለው? ይሄ ነገርስ ለምንድን ነው የተፈጠረው? እዛው ደብረ ብርሃን ላይ የምትገኙ የህግ አካላት እንዲሁም ደግሞ ወይንም ስለ ዩኒቨርሲቲው የሚመለከታቸው አካላት ይሄን ነገር ትኩረት ሰጣችሁበት። ለምንድን ነው እነዚህ ሰዎች ሊከለከሉ የተቻሉት? ወርሃ ጽጌ ዛሬ ላይ ሊሆን ይችላል፣ ነገ ላይ ይደገማል ወይ? እንዳይደገም ደግሞ ዛሬ ለነዚህ ሰዎች መቆም አለብን ብዬ አስባለሁ። እንዲሁም ደግሞ በጎንደር ቤተክርስቲያኗን ለመገንባት ወይንም ለማሰራት የሄዱ አርቲስቶችና የሚዲያ ሰዎች ማኅሌተ ጽጌን እንዴት ነው ያከበሩት? እንመልከት።
ኦርቶዶክሳውያን አያስደስትም? እንዴት አባቱ ደስ ይላል። ሃይማኖታችን እንዲህ ሲታይ በጣም ነው የሚያስደስተውና እኔ ራሴ ቀናውባቸው እውነት እዛ ላይ በሆነ ብዬ ነው ያሰብኩት ቪዲዮን ሳይና በጣም ነው የሚያስደስተው። እንግዲህ ለነዚህ እህት ወንድሞቼ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ ቤቱን የሚያገለግሉበት ረጅም እድሜ ከጤና ጋር ያድልልን። መብርሃንን አትያዟት ቢባልም ወጣቱ ግን ያለሷ እንዴት ይሆንልኛል ብሏል። ተመልከቱ። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል ይሁን። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን ነው የምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምትችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር። ስውሯ ማርያም በዊልቸር ተወስዳ በእግሯ ቆማ የተመለሰችው እህታችን ይህ ታሪክ የብዙዎችን ልብ የነካ ታሪክ ሆኗል። ዱባይ ትኖር የነበረችው ይህች እህታችን በድንገት ባልታወቀ ህመም አልጋ ላይ ትወድቃለች። ለ6 ወራት ሙሉ መቆም፣ መራመድ፣ መመገብ እንዲሁም ደግሞ መልበስ ሁሉ ተስኗት ነበር። በዱባይ ያሉ ብዙ ዶክተሮች ብትጎበኝም መፍትሄ ማግኘት ስላልቻለች ተስፋ ቆርጣ ከሞትኩም በሀገሬ ልሙት በማለት እንግዲህ ወደ ኢትዮጵያም ትመለሳለች። ቤተሰቦቿም ልትሞት ነው በሚል ፍርሃት እንግዲህ 3 ቀን ሙሉ ሲያለቅሱና ሲጠብቋት ቆይተውም ነበር። ድካሟንና ህመሟን ሁሉ ችላ ባካችሁ ወደ እመቤቴ ውሰዱኝ እግርጌዋ ላይ ልሙት በማለት እንግዲህ በእንባ ለቤተሰቦቿ ትለምናቸዋለች። በ5 ሰዎች ታዝላ ወደ ስውሯ ማርያም ጸበልም ትወሰዳለች። የደረሰችው ታዲያ የድካም ጫፍ ላይ ሆና ነበረ። ገና ጸበል እንግዲህ መጸበል ሲጀምር እንግዲህ በ3ኛው ቀን ቀስ እያለች እግሮቿ መታዘዝ እንደጀመሩላትና እንዲሁም ደግሞ በ7ኛው ቀን ደግሞ ተአምር ተፈጽሞ ሙሉ በሙሉ ድና በ2 እግሮቿ እየተራመደች ከቤተ መቅደሱ እንደወጣችና እንግዲህ ዛሬም ወደ ስራዋ ተመልሳ እንግዲህ ዳግም ወደ ዱባይ ተመልሳ ትገኛለች። ለኔ የደረሰች ድንግል ማርያም ለናንተም ትድረስላችሁ ስትል እንግዲህ እህታችን መልእክቷ አስተላልፋለች። እንግዲህ ለሷ የደረሰች እመቤታችን ቅድስት ድንግል ማርያም ለኛም ዋስጠበቃ ትሆንልን ትድረስልን እላለሁ። ይሄ ታምራት በስውሯ ማርያም የመጀመሪያ አይደለም። ብዙ ታምራት ስውሯ ማርያም ላይ የተደረገ ይገኛል። በቻልነው አቅም እዛ ቤተክርስቲያን ላይ እየተገኘን እኛም የታምራቱ ተካፋይ እንድንኖር በአክብሮት ጠይቃለሁ። ማርያም ድብና አርጋ ታማልዳለች። ከአብ እኩል መስቀል ጋር ከልጇ ጋር ነበረች። ሐዋርያቶቹ ሲዞሩ ደቀ መዛሙርቶቹ ትተውት ሲሄዱ አብራው ነበረች። አንዱን ጥሎ ሌላን አንጠልጥሎ የሚባል ትምህርት ግን ነው ማለት አብራችን ውስጥ የገባው ማለት ማርያምን ጥሎ ክርስትና የለም። በቃ ክርስትና ክርስቶስን መከተል ከሆነ አንዱን ጥሎ ሌላውን አንጠልጥሎ አይቻልም። ክርስቶስን የምትከተል ከሆነ እውነተኛ የክርስቶስ ተከታይ ከሆንክ እናትየውን ልታከብር ሰብሚት ልታረግላት ግዴታ ነው። ግዴታ ምርጫ አይደለም፣ ግዴታ። ጊዮርጊስ ዘጋስጫ መጽሐፍ አርጋኖ ላይ ምን ይላል? ከአንበሳ አፍ የተገኘች የማር ወለላ ይላታል። የማንን ታሪክ ይዞ ነው? የሶምሶንን ታሪክ። መጽሐፈ መሳፍንት ላይ ሶምሶን ወደ ጫካ ሲገባ አንድ አንበሳ መጣበት ይላል። ያንን ኃይለ እግዚአብሔር ከሱ ጋር ስለነበረ ገሎት ሄደ ይላል። ጉዳዩን ፈጽሞ ሲመለስ በሌላ ቀን ከሞታ አንበሳ ውስጥ የሚቀፈፍ ወይም የሚወጣ ጥፍጥና ያለው ማር አየ።
ያን ለወዳጆቹ ለቤተሰቦቹ ሰጠ ይላል። ምን ለማለት ያ የሞተ አንበሳ የተባለ በአባ ጊዮርጊስ ፍቺ አዳም ነው። ከሞተ አንበሳ የወጣች የማር ወለላ ማለት ሞተ ስጋ ሞተ ነፍስ ከሰለጠነበት ከአዳምና ከሔዋን ዘር ወይም ከትውልዱ መካከል ያ መርገመ ስጋ መርገመ ነፍስ ያ ውድቀት ያ ፌለሪቲ ያላገኛት እንደ ማር ወለላ ሕያው ሆነ የተገኘች ድንግል ማርያም ናት። በዚህ አጋጣሚ የኛ የኢትዮጵያ ሊቃውንት እንደውም ቀደምቶቹ ማርያም ከሚለው ደግሞ ወለላይቱ ብለው ደግሞ ከፍ ያደርጓታል። ለምን ወለላ ማለት ከማር የሚወጣ ይሄ በጣም ፈሳሽ ነው፣ ግን የከበረው ነው። ለቤት አባወራም ለከበረም እንግዳ የሚሰጥ ነው። ለምን ሲሉት እንደው ማር ለመባልማ ዛሬ ከተማ ሁሉ ማር ሲባል ነው እንደው የሚሰነብተው አይደለ? ሁለተኛ ማርን ሲበሉት እንትፍ የሚሉለት ነገር አለ የሚጎረብጥ። ስለዚህ ወለላ ደግሞ ሲሆን ንጹህ ነው ማለት ድንግል ማርያም ጥፍጥናዋ በምድር ላይ ከከበሩ ውድ ከተባሉ ነገሮች ሁሉ የእሷ ክብርና ጥፍጥና ይበልጣል። የምግባር ጥፍጥና፣ የትህትና ጥፍጥና፣ አይተዋት ተግባሯ የሚሰብክ ጥፍጥና፣ እንዲህ አይነት የሚወደድ እኮ ማርነት ከድንግል ማርያም በቀር ማንም የለውም። የሚደንቀው ድንግል ማርያም ስሟ ማርያም ወይም የምድርን በሰማይ ያለች ማር መባሉ አይደለም። እመቤታችን ማሩ በሚዘጋጅበት ሂደት ራሱ ትመሰላለች። በዚሁ አጋጣሚ ስሟ ብቻ አይደለም፣ ማሩ ራሱ በሚዘጋጅበት። ለምሳሌ አባ ሕርያቆስ እንደዚህ አለ፣ እንደ ንብ ያለ ሩካቤ ከቃል ድምጽ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ ይላል። አሁን በደንብ እንደ ንብ ያለ ሩካቤ ማለት ንብ እንደሌሎቹ እንስሳት በሩካቤ አይደለም ጽንስን የምትይዝ አይደለ? በድምጸት ነው። እመቤታችንም የቅዱስ ገብርኤልን ድምጽ ሰምታ ምን ብላለችና ይኩነኒ ስትል ጸንሳለችና ነው። እና እመቤታችን ስሟ ብቻ አይደለም ማር የተባለው ማር የሚዘጋጅበት ሂደት ራሱ ባንተ መሰላለች። ቅድስት ድንግል ማርያም ትመሰላለች። ዳሽ ቦታ ሙሉ ጠላቴ ሰይጣንን እክድሃለሁ። በዚህ በእናቴ በቤተክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ዳሽ ይላል። ማን እንደሆነ ኮሜንት ላይ ጻፉልኝ። ሰማይ ዝም ብሎ እግዚአብሔር ሲያስበው ለምንድን ነው? ፀሐይ እንዲወጣበት ነው። ድንግል ማርያም ስትታሰብ ግን ክርስቶስ ሊወለድ ነው። እሱ እናቴ ሊላት ነው። መልአክ ቢታሰብ በዙፋኑ ዙሪያ ከቦ ሊያሸበሽብ ነው። ድንግል ማርያም ብትታሰብ ግን ያንን በዙፋኑ ዙሪያ ከበውት የሚያመሰግኑትን ጌታ በማህፀኗ ልትወስን ነው። ተመልከቱ፣ ነቢያት ቢታሰቡ ትንቢት ሊናገሩ ነው። ድንግል ማርያም ብትታሰብ የትንቢታቸውን አዝመራ ክርስቶስን አብቅላ ከስራት ልታስፈታቸው ነው። መሬት ቢታሰብ ሞት መቃብር ሊሆን ነው። ያም ባይሆን እህል ሊያበቅል ነው። ድንግል ማርያም ብትታሰብ ትንሣኤ ክርስቶስ ሊበቅል ነው። ውሃ ቢታሰብ ልንታጠብበት ነው። ድንግል ማርያም ስትታሰብ የንጽህናችን መሰረት የሆነው ጥምቀት ሊገኝበት ነው። ተመልከቱ፣ ዛፎች ቢታሰቡ ምግብ ሊሆኑ ነው። ድንግል ማርያም ብትታሰብ የክርስቶስን ስጋና ደም ልታስገኝልን ነው። ስለዚህ ተመልከቱ፣ ይህ መታሰቧ ሰማዕታት ቢታሰቡ በሰማዕትነት ሊሞቱ ነው። ሞተው ክብር ሊያገኙ ነው። ድንግል ማርያም ብትታሰብ ለሰማዕታት ክብር የሚሰጣቸውን ጌታ ልትወልድ ነው። እሷን የሰጠን እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ ድንግል ማርያምን ስለሚጠሏት ሰዎች የተጻፈውን ካነበብኩ በኋላ በጣም ነው የደነገጥኩት። ጥቅሱን ከመንገሬ በፊት ሁላችሁም ኮሜንት ላይ ማርያምን እንወድሻለን እያላችሁ ጻፉ። እንዲሁም ደግሞ ኮፒ ሊንክ ሼር በማድረግ ማርያምን ለሚጠሏት ሰዎች አድርሱልኝ። ሪፖርት እየተደረገ ስለሆነ በደንብ ኮፒ ሊንክ አድርጉት። ጥቅሱ ልክ እንደትናንትና የዮሐንስ ራእይ ምዕራፍ 12 ከቁጥር 13 ጀምሮ ይገኛል። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ በአፉ በስተኋላ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ በሚጠብቁት የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። ለካ ዘንዶ አድሮባቸው ነው ማርያምን ይሄን ያህል የሚጠሏት። ባይዘዌይ በዚህ ጥቅስ ላይ ብዙ ሰዎች ይሄ ስለ ማርያም አይደለም ስለ ኢየሩሳሌም ነው ስለ እስራኤል ነው አይነት ነገር ክርክር ያነሳሉ። በግልጽ ግን ኢየሱስ ከዘሯ እንደመጣ ይናገራል። ማርያም የኢየሱስ እናት እንደመሆኗ በቀጥታ እያወራ ያለው ስለ ድንግል ማርያም ነው። ድንግል ማርያም ከኢየሱስ ሌላ ልጅ አላት የምትሉ ማለት ነው። እውነት እኮ ነው አላት። እኔ ልጇ ነኝ። የመስቀል ስር ስጦታዬ እናቴ እመቤቴ ምን ናት? አንተ ወንድሜ እናቴ አማላጄ ነች። አማላጄ እናቴ የመስቀል ስር ስጦታችን እናታችን። አዎ ልክ ናችሁ። ቢገባ ለአንተም እናት ነበረች ብትባረክ ማለት ነው።
የሕፃን ልጅ ድንግል ማርያም እንደዚህ ሲያንቋሻ ዝቅ ሲያረጋት አይተህ ታሳልፋለህ? እንዳታሳልፍ ትጠየቅበታለህ። ሰማ ቪዲዮን እስከ መጨረሻው። ድንግል ማርያም በቄሶች ተረትና በድርሳናት በገድላት በተአምራት ውስጥ እግዚአብሔር አምላክ ያልሰጣትን ያልሾማትን በስሟ እንዲፈላሰፋሉ። ስለት ትሳላለች፣ ትፈጽምላለች። ልክ እንደ ልጇ በሶስተኛው ቀን ከሞት ትነሳለች። ኃጢአትን ይቅር ትላለች፣ ልጅን ትሰጣለች፣ የልብን ታውቃለች። ሰው ሥላሴን ክዶ በማርያም ምልጃ ቢያምን ይድናል። እንኳን ለሷ ለስዕሏ ካልሰገድክ ትጠፋለህ። ሐዋርያቶች ስለሷ እየዞሩ ሰበኩ፣ ስለሷ መስዋዕቱ። ታዲያ ይሄ ሁሉ የስተት ትምህርት ሁላችንም በምናውቀው ሃይማኖት ላይ ይገኛል። ትምህርት ሆኖ እያስተማሩት፣ ጸሎት ሆኖ እየጸለዩት፣ መዝሙር። በጣም የገረመኝን ነገር ምን እንደሆነ ልንገራችሁ። እንደዚህ አይነት ህፃናቶች ዳይፐርና ቁምጣ ቀይረው የማያውቁት ሚዲያ ላይ መጡ ስለመቤታችንን ቁርአን ዝቅ ለማድረግ የሚሮጡት እነዚህ ህፃናቶች ለመቤታችን አማላጅነቷን ለመናገር ሳትታደል እንዴት ትናገራለህ? በእናትህ አልታደልክም አንተና ጓደኞችህ። ግን በመቤታችን አማላጅነት ብዙ ተአምር የተደረገላችሁ ሰዎች አላችሁ። እንደዚህ አይነት ህፃናቶቹን ከሚዲያ ለምን አታጠፉ? ያላደጉት ዳይፐር ያልቀየሩት ህፃናቶች በስቷል። አካውንቴ ስለተመታብኝ ምንም አይታይም። ከቻላችሁ ይህንንም ቪዲዮ ስለሚያስወርዱት በደንብ አድርጋችሁ ኮፒ ሊንክ አድርጉ። ይህንን ህፃን ልጅ አድርሱለት። ይሄን ቪዲዮ እንግዲህ ውድ ክርስቲያኖች በዚህ መልኩ ስለመቤታችን ድንቅ ተአምርና ድንቅ የሆኑ ምልከታዎችን በተገቢ ሁኔታ እንደሰማችሁ ተስፋ እናደርጋለን። ፕሮቴስታንቶች እንግዲህ እቺን እመቤታችን ቅድስት ድንግል ማርያምን ነው በዚህ መልኩ እየተቹና እያንቋሸሿት ያሉት። እንግዲህ ክርስቶስን እናውቃለን ካሉ እናቱ ቅድስት ድንግል ማርያምን እንዴት ላያውቋት ይችላሉ? እውነትም ክርስቶስን ያውቁታል አያውቁትም ብለን ነው እኛ የምናምነውና ክርስቶስን ለማወቅ እመቤታችን ቅድስት ድንግል ማርያምን በመጀመሪያ ማወቅ ያስፈልጋል። የወጣባት የተገኘባት እሱ ስለሆነ መጀመሪያ እመቤታችን ቅድስት ድንግል ማርያምን ካወቋት በኋላ ክርስቶስን ያውቋታል ብለን እናስባለን። ይህን ትምህርት ደግሞ በእኛው በደብራችን በቤተክርስቲያናችን ይገኛል ብለን እናስባለን። ከቪዲዮ ብዙ ትምህርቶችን እናገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን